ሰላም ጤና ይስጥልን ውድ የዋንቲው ሚዲያ ተከታታዮቻችን እንደምን ቆይታችኋል? ለሰዓቱ ከምናስደምጣቸው መረጃዎች መካከል ጀግናው ከመሰዋቱ በፊት ያስተላለፈው የመጨረሻ ኑዛዜ፣ የሰሜኑን ጦርነት በተመለከተ አምነስቲ የአሜሪካውን ፕሬዝዳንት መክሰሱ፣ 2.9 ቢሊዮን ብር ያጭበረበረው ግለሰብ ከባልደረቦቹ ጋር በመሆን ሁለት ጥቁሮችን ያሰቃየው ፖሊስ 40 ዓመት ተፈረደበት የሚሉና ሌሎች ዘገባዎች ይገኙበታል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጉ እንዳይዘነጋ እያልን ወደ ዝርዝር ዜናዎቻችን አለፍን። በቅድሚያ ከ2008 የአማራ ህዝብ ነጻነት ትግል ጀምሮ አስደናቂ ታሪክ ያለው ሻለቃ ውባንተ አባተ የልጆች አባትና ባለሀብት እንዲሁም በትምህርት ደረጃ ደግሞ የማኔጅመንት ምሩቅ ሲሆን ፈራህ እግዚአብሔር ያለው ሰው ትልቅ ትንሽ ሳይል አክብሮ የሚናገር ሰው ነበር። ሻለቃ ውባንተ የስነ ልቦና መገለጫዎች አንዱ ያለው ንብረትና ቤተሰቡን በሙሉ ለትግሉ ገብሯል። ጎንደር ከተማ የዛሬ 7 ወር አካባቢ የህዝባዊ እምቢተኝነት በአዲስ መልኩ ሲቀጥል አንድ ወንድሙ ከፍተኛ አካል ጉዳት የደረሰበት ሲሆን አሁን በቅርቡ ደግሞ ከጎኑ ሆኖ አብሮ ከጉና ክፍለ ጦር ውስጥ ትልቅ ጀብዱ ሲፈጽም የነበረውን ወንድሙን በትግል መስዋዕትነት አጥቷል። አሁን ደግሞ የራሱን የህይወት መስዋዕትነት ከፍሏል። ይህ ብቻ አይደለም፣ የራሱን ልጅ ጨምሮ ይዞ የዘመተ ሲሆን አሁን በጉና ክፍለ ጦር መሪ ሆኖ እንዲወጣ የተደረገው የሱ ልጅ ነው። ባለፉት 5 ዓመታት በተለየ የአማራ ህዝብ ከድሮ በተለየና አዲስ ባህሪ በያዘ ጥቃት ውስጥ ሲጋለጥ ቲፒኤልኤፍ ከመንበረ ስልጣን ተነስቶ መቀሌ ከሄደ በኋላ እንደገና ተመልሶ አማራንም አፋርንም ለመውረር ሙከራ ሲያደርግ የመጀመሪያውን ያጸፋ መልስ ከሰጡት ግንባር ቀደም ሰዎች አንዱ ነበር። ቲፒኤልኤፍ በዛን ጊዜ በ5ኛ መካናይዝድ ላይ ጥቃት ሰንዝረው በታንክ ጎንደር መርገጥ ነበር አላማቸው። ይሁንና እዛው አላማቸውን ካከሸፉትና ከጎንደር መጥተው ወልቃይት የደረሱት 5ኛ መካናይዝድ በዘመኑ እነ ጀነራል ሙሉዓለም ያኔ የታደጓቸው እነ ሻለቃ ውባንተ ነበሩ። ሻለቃ ውባንተ ያልተሰለፈበት የጦር ውሎ ያልመራው ቦታ የለም። በጥቂቱ ለመዘርዘር ያህል በዳንሻ በኩል የነበረውን የ5ኛ መካናይዝድ ብንወስድ፣ በጠገዴ በኩል ብንሄድ እንዲሁም በጋይንት በንፋስ መውጫ በኩል ወራሪዎች ጥቃት ለመሰንዘር ትንቅንቅ ሲያደርጉ በጅምላ ሲጨፈጭፉ ባሉበት ሰዓት ይህን ወራሪ ኃይል ከተበቀሉትና መልስ ከሰጡት ግንባር ቀደም ሰዎች አንዱ ሻለቃ ውባንተ ነበር። ሻለቃ ውባንተ በጋይንት በንፋስ መውጫ በገርገራ የነበሩ ምሽጎችን እየሰባበረ ካለፈው ጀግና የፋኖ ሰራዊት መሪዎች ውስጥ አንዱ ነበር። አልፎ እስከ ቆቦ በመሄድ ትልቅ ተጋድሎ ያደረገ ጀግና ነበር። ይህ ሁሉ ሲሆን 5 ጊዜ ቆስሎ 5 ጥይት በአካሉ ተሸክሞ ነበር ይህን ሁሉ ውጊያ የሚያደርገው። አንዱ ጥይት ሳምባው አካባቢ የቀረበ ሊጎዳው የሚችል ጥይት ነበር። እሱን ተሸክሞ ውጊያውን እንደገና በሰሜን ጎንደር በርትቶ ወጥቶ ስለነበር በጭና በኩል በነበረው ውጊያ ትልቅ ተጋድሎ ካደረጉት የጎንደር ፋኖ ጀግኖቻችን አንዱ ሻለቃ ውባንተ ነበር። ሻለቃ ውባንተ ጠላትን ተከትሎ ጠለምት ሸለቆ ውስጥ ገብቶ በማይልሃም በአድርቃይ በጠለምት የተለያዩ ቦታዎች ላይ ተጋድሎ ሲፈጽም የነበረ ታጋይ ነበር። ጠላት በፍጹም አይደፈርም ብሎ ያሰበውን የገርገራን ምሽግ ከሰባበሩት ጀግና ፋኖ አመራሮች አንዱ ሻለቃ ውባንተ ነበር። ወያኔ 2-3 ጊዜ ተመላልሶ መጥቶ ህዝቡን ለመጨረስ ያደረገውን እንቅስቃሴ በህዝባዊ አመጽ በህዝባዊ ተጋድሎ ፋኖ መሰረት ሆኖት ይህን ተግባር ያስቆመ ጀግና ነበር። ጠላት በንፋስ መውጫ በኩል በጋይንት አልፎ ደብረ ታቦር ልትደፈር ነው፣ ህዝቡ ሊያልቅ ነው በተባለበት ጊዜ እንዲሁም ዳባትና ደባርቅ ህዝብ በጅምላ ለመጨፍጨፍ በደረሱበት ጊዜ እነዚህ 2 ጊዜያቶች የተደረጉ ጠላትን የመመከት ተጋድሎች የነ ሻለቃ ውባንተ አሻራ ያለበት ተጋድሎ ነው። የጋይንትና የጉና ገበሬ የነበረው መስዋዕትነት እንዳለ ሆኖ በስልትና በእውቀት ፋኖን መርተው ደብረ ታቦር እንዳትደፈር ያደረጉት ህዝቡን ከጅምላ ጭፍጨፋ የታደጉት እነ ውባንተ የመሩት የፋኖ ጦር ጭምር ነበር። ወያኔ በጭና በነበረው ተጋድሎ ከ9000 በላይ እንዲሁም ሌላ አንድ ልዩ ኮማንዶ ጦር ነው በጭና ላይ ያሰለፈው የነበረው። በዛን ጊዜ የጎንደር ከተማ ህዝብ ለፋኖ በጦርነቱ ለነበሩት ስንቅና ውሃ በማቅረብ ያደረገው አስተዋጽኦ እንዳለ ሆኖ እነ ሻለቃ ውባንተ ያሉበት የፋኖ ኃይሎች ግንባር ቀደም ሆነው የጨበጣ ውጊያ ጭምር በማድረግ የደብረ ታቦርን ህዝብ የታደጉ ጀግኖች ናቸው። በሰሜን ጎንደር በኩል የብልጽግና መከላከያ እነ ሻለቃ አርበኛ መሳፍን ተስፉን ከበባ ሲያደርግባቸው የጎንደር ፋኖ ለዛ ያጸፋ መልስ ሲሰጥ እዛው ጎንደር ከተማ ላይ ነበር ትልቅ ተጋድሎ የነበረው። ይህን ተጋድሎ ማድረግ ግድ የነበረው ከጎንደር አቅጣጫ ከአዘዞ ምንም አይነት ጦር ወደ ሰሜን እንዳይሄድ ለመክታት ነበር። ይህንን ውሳኔና ተጋድሎ የፈጸመው ያስተባበረው አንዱ ሻለቃ ውባንተ ነበር። ከ7 ወር በፊት ጎንደር ላይ ያንን አንጸባራቂ ድል አስመዝግበው በጅምላ ከባድ መሳሪያ ከተማውን ለማውደም የአብይ አገዛዝ እርምጃ ለመውሰድ ሲገባ ጫካ ገብተን ጫካ እየሳብን እንገጥመዋለን በሚል ስትራቴጂ ለውጥ አድርገው ከገቡ በኋላ በሚከተሉት ሰፊ በሆነ ቦታዎች ላይ ባለማቋረጥ ከባድ ውጊያዎች በማድረግ በጎንደር ከተማ ቀጥሎ በአዲስ ዘመን በበለሳ አቅጣጫ በደጎማ በኩል በደቡብ ጎንደር ሁሉም ወረዳዎች በሚባል ደረጃ በደብረ ታቦር፣ እስቴ፣ ደራ ወረዳ፣ ሐሙሲት፣ ፎገራ አካባቢዎች፣ ወረታ እነዚህ ቦታዎች በአጠቃላይ
በአጠቃላይ የሻለቃ ውባንተ የጦር ተጋድሎ የተደረገባቸው ቦታዎች ናቸው። በቅርቡ ከጎጃም ፋኖ ጋር በመተባበር በባህር ዳር ዙሪያ ላይ የተደረጉ ኦፕሬሽኖችን በጉና ክፍለ ጦር አስተባባሪነት የመራ በትብብር ትልቅ ውጤት ያመጣ የጦር ጠበብት ነበር። ጉና ክፍለ ጦር ጉና ደቡብ ወሎ አካባቢ ያለ እንቅስቃሴ ብቻ ሳይሆን የጉና ክፍለ ጦር ተዋጊዎች ሸዋ ውስጥ ሄዶ በመደበኝነት ከሸዋ ፋኖ ጋር አብሮ ተዋጊ የሆኑ ተዋጊዎች አሉበት። የጎንደር ፋኖች ጋር ስንሻገር የጎንደር ፋኖች ከዚህ ከጉና ክፍለ ጦር ጋር ሚሽን ተቀብለው አጋር ሆነው ወሎን ተሻግረው የጋራ ትግል የሚያደርጉ ኃይሎች አሉት። ይህን በማስተባበር የአማራ ህዝብ ትግል እንዲቆራኝ ልምድ እንዲለዋወጥ የጋራ ትብብሮች እየሰፋ እንዲሄድ ጽኑ ፍላጎት የነበረው ሻለቃ ውባንተ 170 በላይ ውጊያዎችና ተጋድሎ አድርጓል። በመጨረሻም የህይወት ትንቅንቅ መጋቢት 10 2016 ዓ.ም 7 ሰዓት አካባቢ ነው የተሰዋው። አብሮት የነበረው አንዱ የጦር ጓድ ውባንተ ያልተለመደ ንግግር አድርጓል የሚል ምስክርነት የሰጠ ሲሆን በንግግሩ አደራችሁን የአማራን ህዝብ ትግል አንድነት እንድታረጋግጡ የጎንደር ፋኖ ወጥ ሆኖ አንድ ሆኖ እንዲታገል እንድትወጡ የሚል አደራ ጭምር ነው ተናግሮ የሄደው። ሻለቃ ውባንተ ለራሱ ህይወት ሳይሆን ለሌሎች ህይወት የሚሳሳ ለሌሎች የሚጨነቅ ያለበትን መከራና ውጣ ውረድ በጸጋ የሚቀበል ሰው ነበር። ሻለቃ ውባንተ ወደ 3 ቀን የሚፈጅ ውጊያ አድርጎ በአራተኛው ቀን በደቡብ ጎንደር ደራ ወረዳ ግማሽ ቀን የሚያህል ውጊያ ያደረገ ሲሆን በዚያን ሰሞን በተደረገ ውጊያ ከፍተኛ ድል ሲያስመዘግቡ ነበር የከረሙት። በመጨረሻም ቀን ማለትም በአራተኛው ቀን ከፍተኛ ድል አስመዝግበው 78ኛና 92ኛ የአብይ ጦር ተመተውና ተበታትነው ባሉበት ሁኔታ ራሱን ለአማራ ህዝብ ፊት ለፊት አቅርቦ እየተዋጋ ባለበት ሰዓት ከርቀት በተተኮሰ የዲሽቃ መሳሪያ ነው ጭንቅላቱ ላይ ተመቶ በክብር ያረፈው። ሻለቃ ውባንተ ሁሌም በንግግሩ ስለ አማራ ህዝብ ሲያነሳ እኔ ተጠርነቴ ለአማራ ህዝብ ነው፣ ክብሬ ከአማራ ህዝብ አንጻር ሲለካ ምንም ነው፣ ስለዚህ ዋጋ መክፈል ምንም ማለት አይደለም የሚል ራሱን ለአማራ ህዝብ የሰጠ ጀግና ነበር። ሻለቃ ውባንተ የአማራ ህዝብ አምጦ የወለደው ኢትዮጵያን እወዳለሁ የሚል የትውልድ ልብ ውስጥ ስራውና ታሪኩ ሰርጾ የሚቀር ነው። ወደ ቀጣዩ መረጃ ስንሻገር አምነስቲ በሰሜኑ ጦርነት የአሜሪካውን ፕሬዝዳንት ከሰሰ። አምነስቲ ኢንተርናሽናል የአሜሪካው ጆ ባይደን አስተዳደር በሰሜን ኢትዮጵያ ጦርነት ለተፈጸሙ ወንጀሎች ፍትህና ተጠያቂነት እንዲሰፍን ምንም አይነት አዲስ የፖሊሲ ለውጥ አላደረገም በማለት ተችቷል። አምነስቲ አሜሪካ ተጎጂዎች ፍትህ እንዲያገኙና ተጠያቂነት እንዲሰፍን እንድትደግፍ ጠይቋል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም ፍትህና ተጠያቂነት እንዲሰፍን በጦርነቱ የጦር ወንጀልና በሰብአዊነት ላይ በሚፈጸሙ ወንጀሎች ተፈጽመዋል በማለት ቀደም ሲል ያሳለፉትን ብያኔ እንዲያድሱ አምነስቲ ጠይቋል። ብሊንከን ከአፍሪካ ህብረትና ከዓለም አቀፍ ህብረተሰብ ጋር በመተባበር ሰራዊቱ በአማራ ክልል ሲቪሎችን ኢላማ ማድረጉን መንግስት እንዲያስቆም እንዲጠይቁም ጥሪ አድርጓል። አምነስቲ ብሊንከን በአማራና የኦሮሚያ ክልሎች በሚካሄዱ የትጥቅ ግጭቶች በሚፈጸሙ ስህተቶች ላይ የዓለም አቀፍ ወንጀል ብያኔ እንዲሰጡም ጠይቀዋል። በሌላ ዜና 2.9 ቢሊዮን ብር ያጭበረበረው ግለሰብ ተያዘ። የኢትዮጵያ ፌዴራል ፖሊስ በመንግስት ላይ ከ2 ቢሊዮን 951 ሚሊዮን ብር በላይ ጉዳት አደረሰ ያለውን ተጠርጣሪ በቁጥጥር ስር መዋሉን ገለጸ። እንደ ፖሊስ መረጃ ከሆነ ተጠርጣሪው ግለሰብ ቴድሮስ ንጉሴ ሀያሪያ እና ቴድሮስ ንጉሴ ወልደ ሐዋርያ በተባሉ ሐሰተኛ ስሞችን በመጠቀም ከ2 ቢሊዮን 951 ሚሊዮን 053749 ብር በላይ በመንግስት ላይ ጉዳት አድርሷል። ከሌሎች ግብረ አበሮቹ ጋር በመሆን ቴድሮስ ንጉሴ ሀያሪያ በሚለው ሐሰተኛ ስም ንግድ ፍቃድ በማውጣት የወንጀል ድርጊቱ እንዳይደረስበት ለማድረግና ከታክስ ሰብሳቢው መስሪያ ቤት ክትትል ለመሰወር በቦሌ ክፍለ ከተማ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት በመቀየር ህጋዊ በመምሰል ሲንቀሳቀስ ነበር። የዕቃና አገልግሎት ግብይት ሳይኖርም የተለያዩ ድርጅቶችና ግለሰቦች የመለያ ቁጥር ኤልቢ 0019300 ከሆነው የሽያጭ መመዝገቢያ መሳሪያ በ1270 ደረሰኞች አማካኝነት ምንም ሽያጭ ሳይካሄድ ደረሰኞችን ብቻ በመሸጥ መጠኑ 2 ቢሊዮን 951 ሚሊዮን 53749.86 ብር የሚሆን ሽያጭ አከናውኗል። ከዚህ በተጨማሪ ግዢ ፈጽሟል በማለት ሐሰተኛ ደረሰኞችን ከተጠርጣሪው ላይ የገዙ ግብር ከፋዮች ደግሞ በሐሰተኛ ሰነዶች አማካኝነት ወጪያቸውን በማናር ለመንግስት የሚከፈለውን ግብርና ታክስ እንዲቀነስና ያልተገባ ተጨማሪ እሴት ታክስ ተመላሽ ከመንግስት ካዝና እንዲወስዱ ማድረጉም ተገልጿል። የገቢዎች ሚኒስቴር የታክስ ኢንተለጀንስ ስራ ሂደት ባሰላው መሰረት ተጠርጣሪው ምንም ግብይትና አገልግሎት ሳይሰጥ ደረሰኞችን ብቻ በመሸጥ በመንግስት ላይ ያደረሰውን ጉዳት መጠን አንደኛ የንግድ ትርፍ ግብር 769 ሚሊዮን 890,100፣ ሁለተኛ የተጨማሪ እሴት ታክስ መጠን 384 ሚሊዮን 920,920,54 ብር ከ04 ሳንቲም ሲሆን በአጠቃላይ በድምሩ 1 ቢሊዮን 154 ሚሊዮን 760,162
32 ብር ከ12 ሳንቲም በመንግስት ላይ ጉዳት ማድረሱም ተረጋግጧል። ተጠርጣሪው ግለሰብ ቴዎድሮስ ንጉሴ ሀያሪያ እና ቴዎድሮስ ንጉሴ ወልደ ሐዋርያ የተባሉ ሐሰተኛ ስሞችን በመጠቀም በአዲስ አበባ ከተማ ቂርቆስና ለሚኩራ ክፍለ ከተሞች ከተለያዩ 4 ወረዳዎች ነዋሪነት መታወቂያ እንዳወጣ በማስመሰልና 4 ሐሰተኛ የውክልና ሰነዶችን በማዘጋጀትና በመጠቀም ገቢዎች ሚኒስቴር የሽያጭ መመዝገቢያ መሳሪያ አቅራቢ ድርጅት በተለያዩ ባንኮች፣ በንግድ ጽሕፈት ቤቶችና በሌሎች መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም የግል ድርጅቶችና ግለሰብ ነጋዴዎች ላይ ህጋዊ በመምሰል ወንጀል ሲፈጽም መቆየቱን ፖሊስ እንደደረሰበት አመልክተዋል። ፖሊስ ከፍርድ ቤት የብርበራ ፍቃድ በማውጣት አያት ሆሴ ሪል ስቴት በሚገኘው የተጠርጣሪው መኖሪያ ቤት ውስጥ ባደረገው ብርበራ 8 ፍላሾችን በተጠርጣሪው ሐሰተኛ ስሞችና በራሱ በተጠርጣሪው ትክክለኛ ፎቶግራፍ የወጡና የተዘጋጁ ሌሎች የሰነድ ማስረጃዎችንም መያዙን ገልጿል። የኢትዮጵያ ፌዴራል ፖሊስ በተጠርጣሪው ላይ ምርመራ እያካሄደ መሆኑን ገልጾ ህብረተሰቡም ወደ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ ቢሮ በአካል ቀርቦ በተጠርጣሪው ላይ ተጨማሪ መረጃ በመስጠት ትብብር እንዲያደርግ ጠይቋል። በመጨረሻ ወደ ያዝነው ዜና ስንሻገር 2 ጥቁር አሜሪካውያንን ከባልደረቦቹ ጋር ያሰቃየው የቀድሞ ፖሊስ አባል 40 ዓመት ተፈረደበት። በአሜሪካ ሚሲሲፒ ግዛት የፖሊስ አባል የነበረው ግለሰብ ከሌሎች 5 ባልደረቦቹ ጋር ሆኖ 2 ጥቁር አሜሪካውያንን በቤት ውስጥ በማሰቃየቱ የ40 ዓመት እስራት ተበይኖበታል። ክርስቲያን ዴድሞን የተባለው የቀድሞ የፖሊስ መኮንን ከባልደረቦቹ ጋር ባለፈው ዓመት ጥር ወር ላይ ለፈጸመው ወንጀል ነው ቅጣት የተጣለበት። ሌሎች 3 የፖሊስ መኮንኖች ደግሞ በድምሩ የ54 ዓመታት እስር ተፈርዶባቸዋል። ማይክል ጄንኪንስ እና ኤዲ ፓርከር የተባሉት ጥቁር አሜሪካውያን በፖሊስ መኮንኖቹ በመሳሪያ ሰደፍ እየተደበደቡ ሲሆን ወሲባዊ ጥቃትም ደርሶባቸዋል። አንደኛው ተጠቂ ጄንክሰን ችሎት ላይ በጠበቃው አማካኝነት ባስነበበው ጽሑፍ 40 ዓመት የተፈረደበት የቀድሞ መኮንን ከፍተኛውን ስቃይ ያደረሰበት እንደሆነ ገልጿል። ዴድሞን በአሜሪካ ውስጥ የመጥፎ ፖሊስ መኮንኖች ምሳሌ ነው ሲልም አክሏል። የቀድሞ የፖሊስ መኮንን ተበዳዩ ላይ ከመግደል መለስ ያሉ ጥቃቶች ሲያደርስ አፉ አካባቢ ላይ ተኩሶበታል። በዚህም ምክንያት ጄንክሰን እስካሁን ለመናገር ይቸገራል። በአንዲት ነጭ ቤት ውስጥ ጥቁር አሜሪካዊ በመቆየቱና በነበሩ አጠራጣሪ ድርጊቶች የአካባቢው ነዋሪዎች ጉዳዩን ለፖሊስ አሳውቀዋል። ፖሊሶቹን ጥቃቱን እየፈጸሙ በስልክ ይነጋገሩ ነበር። ለ1 ሰዓት ከ30 ደቂቃ ያህል ጄንኪንስ እና ፓርከር እጃቸው ታስሮ ሲደበደቡና የዘረኝነት ጥቃት ሲደርስባቸው እንደነበር ተመልክቷል። የአሜሪካ የአውራጃ ፍርድ ቤት ዳኛው ቶም ሊ ዲድሞን 2 ጥቁሮች እና ከ1 ሳምንት ቀደም ብሎ ደግሞ አንድ ነጭ አሜሪካዊ ላይ እጅግ አስደንጋጭ፣ አሰቃቂና ጭካኔ የተሞላበት ድርጊት ፈጽመዋል ብለዋል። ዴድሞን 40 ዓመት እንደተፈረደበት ከመታወቁ አስቀድሞ ሌላኛው ባልደረባቸው ኦፕዴክ 17 ዓመት ከ6 ወር ተበይኖበታል። ብሬት ማካልፒን እና ጆሹዋ ሃርትፊልድ የተባሉት የቀድሞ የፖሊስ መኮንኖች ደግሞ ዛሬ የብይን ውሳኔ እንደሚተላለፍባቸው ይጠበቃል። ራሳቸውን ጠባቂ ቡድን እያሉ የሚጠሩት 6ቱ የቀድሞ ፖሊስ መኮንኖች በሙሉ ነጭ ናቸው። የፍርድ ውሳኔው ሲነበብ የዴድሞን ቤተሰቦች ችሎት ውስጥ እያለቀሱ ታይተዋል። ዴድሞን ለፈጸመው ድርጊት ይቅርታ የጠየቀ ሲሆን ለራሴ መቼም ይቅርታ አላደርግም በሚል ሌሎች 3 ባልደረቦቹ እንዳደረጉት ተጎጂዎቹን ፊት ለፊት እየተመለከተ ይቅርታ አልጠየቀም። ሌላኛው ባልደረባቸው ኦፕዴክ ተበዳዮቹን ይቅርታ የጠየቀ ሲሆን የፈጸምኩት ድርጊት ክብደት፣ ያደረግኩት ጉዳት በየቀኑ ሲቀጣኝ ይኖራል ብሏል። የቀድሞ የፖሊስ መኮንን ኤልዋርድ የ20 ዓመት እስር ተፈርዶበታል። የቡድኑ መሪ እንደሆነ የሚገለጸው ሚድልቶን ደግሞ 17 ዓመት ተበይኖበታል። አቋቁመናል የሚሉት ቡድን ደግሞ ባለፈው ነሐሴ የሲቪል መብቶችን በመጣስ ጥፋተኛ ተብሏል። ቡድኑ መብቶችን ለመጣስ በማሴር በቆዳ ቀለም ለይቶ በማጥቃትና ፍትህን ለማዛባት በመሞከር የሚል ክስ ቀርቦባቸዋል። የአካባቢያቸው የፖሊስ ኃላፊ ብራያን ቤሊ የፖሊስ መኮንኖችን በሚገባ አላሰለጠንም በሚል የ400 ሚሊዮን ዶላር ክስ ቀርቦበታል። ውድ የዋን ሚዲያ ተከታታዮቻችን ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። እስከ ፍጻሜ አብራችሁን ስለቆያችሁ እያመሰገንን መልካም ጊዜን ተመኘን።